Hello friends, how are you doing? Today we'll try to learn the word will. Will ሲባል በቃ future ብላችሁ ቁጭ እንዳትሉ ማለቴ ነው. I just want you to follow me. በደንብ አድርጋችሁ ተከታተሉኝ ማለቴ ነው. All right, will. will በል እስኪ. Okay. will እንግዲህ like የተለያየ ትርጉም አለው አይደለም? will እንደ ምንድን እንደ verb ሲሆን will እንደገና ምን ይሆናል ማለት ነው? will የወደፊት ነገር መግለጫ ይሆናል አይደል? የወደፊት መግለጫ ይሆናል ወደፊትን ምና ለማመልከት ማለት ነው። ይሄን ተጠቀምበታለሁ። will ስትሉ እንደገና ፈቃድ ይሆናል አይደል እንዴ? ፈቃድ ማለት የምትጠይቁት ፈቃድ አይደለም ከአለቃችሁ ምናምን። free will ሲባል ነፃ ፈቃድ እንላለን አይደል እንዴ? ፈቃድ ይሆናል። will ስንል እንደገና ሌላ ምን ይሆናል ማለት ነው? will ወደፊት ይሆናል። እዛ ምን ይሆናል አልኩኝ? ፈቃድ ይሆናል። ፈቃድ የሚለው እንደምንድን ማለት ነው? እንደ ናውን ማለት ነው። እንደምንድን እንደ ናውን ይሆናል ማለት ነው። በደንብ አድርጋችሁ ተከታተሉኝ። እኛ ግን ለማየት የሞከርነው የመጀመሪያው ነው ዛሬ የምንማረው ማለት ነው። ስለዚህ አንድ ሰው ይኸውላችሁ ሲሳይ አይ ብለህ ዊል አድርገህ እዚህ ጋር ምንድን ድርጊት ምንድነው እዚህ ጋር ድርጊት or action ስታረግ ምን ማለት ነው? ይሄ ወደፊት እንዲህ አደርጋለሁ ነው። ወደፊት እንዲህ አደርጋለሁ ነው ማድረግ ነው። ይሄው አክሽን ቨርብ ብለናል። እዚህ ጋር ድርጊቱን ስታስገባ ማለት ነው። እመጣለሁ በልሲ አውልካም ወደፊት እመጣለሁ ስትል ማለት እሄዳለሁ ስለዚህ የምታደርጉትን ነገር ወደፊት ለምሳሌ ስብሰባ ውስጥ ነው የሆነ ሰው ደወለልህ በኋላ ደውላለሁ ስትል ምን ትላለህ? I will call you later. I will call you later, Siobhan, okay? አሁን ይሄ ድርጊት ነው። I will call you. Say I will call you later. ስትል በኋላ ደውልልሃለሁ ስትል ቆይቼ ደውልልሃለሁ ስትል I'll call you later. Say I'll call you later. Very good. ስለዚህ I will ብለ call ምንድነው? it's ድርጊት አይደለ? አክሽን አይደለ? ስለዚህ ወደፊት እንዲህ አደርጋለሁ ስትሉ I will ይላችሁ። ወደፊት የሆነ ነገር እገዛለሁ ስትል I will buy. ወደፊት እሸጣለሁ ስትል I will sell. ወደፊት እማራለሁ I will learn. ያን የምትማረው ነገር ማስገባት። ስለዚህ I will ብላችሁ ወደፊት የምታደርጉትን ነገር ስታደርጉ you're talking about an action that will be done in the future. ወደፊት የሚደረግ ድርጊት የምታረጉትን ነገር ነው ማለት ነው። Understand? What will you buy? ምን ትገዛለህ ወደፊት? I'll buy a car. አንተስ? I will buy a camera. አሁን ነው ወደፊት ብለናል እኮ አይደለ? I'll buy a camera. በጣም ጥሩ. This is number 1. I will ብላችሁ buy እገዛለሁ ወደፊት ካሜራ እገዛለሁ I will sell I will learn ወደፊት የምታረጉትን በሙሉ ነገሮች ኮሜንት ሴክሽን ላይ የምታረጉትን የወደፊት እቅዳችሁ ለራሳችሁ ቃል እየገባችሁ ኮሜንት ሴክሽን ላይ ጻፉልኝ እስቲ። በጣም ጥሩ ኦኬ። ያልገባ ነገር አለ ወይ? ኦኬ። ሁለተኛ ሲሳይ I will be በልሲ I will be ብለህ እዚህ ጋር ወይ ናውን ነው የምታደርግ ስም ማለት ነው። ምን ነው ስም or adjective or what adjective ማለት የስም ገላጭ ማለት ነው። የስም ገላጭ። ይሄን ስታረግ ደግሞ እሆናለሁ ነው። ወደፊት እሆናለሁ ወደፊት እንዲሆናለሁ ስትል ደግሞ I will be ብለህ የምትሆነውን ነገር መናገር ነው ማለት ነው። አሁን ደስተኛ ነሽ ምን ትላለህ? I'm happy በልሲ አሁን ከሆነ I'm happy ወደፊት ደስተኛ ሆናለሁ በልሲ I will be happy በልሲ I will be ማለት እሆናለሁ ማለት ነው። ማለት ነው I will be happy በልሲ say it again ሀብታም እሆናለሁ በልሲ I will be rich አሁን ከሆንክ ሀብታም በዚህ ሰዓት I'm rich say I'm rich አሁን አንተ I'm rich ወይስ I will be rich የትኛው ነው የሚመጥነው ያረፍተ ነገር? I will be rich ወደፊት ሀብታም እሆናለሁ I will be rich እንጂ I will rich አይባልም። ስተቱ የት ላይ ነው ያለው? አሁን ሲሳይ I will ብዬ እዚህ ጋር rich ብል ምን ብለናል ቅድም? I will ካላችሁ ምን አስገቡ ብያለሁ? ድርጊቱን። እሺ ሀብታም የሚለው ድርጊት ነው እንዴ? ድርጊት ማለት መሮጥ፣ መብላት፣ መጠጣት፣ መሸጥ፣ መለወጥ ምናምን እንደ ዳንስ ምናምን እንቅስቃሴ አጠቃላይ ይሄ ድርጊት ነው። ሪች የሚለው ግን አይደለም። ስለዚህ ይህ ስተት ነው ማለት ነው። ያረፍተ ነገር I will reach የሚባል እንግሊዝኛ የለም። Is that okay? Yeah. Okay. I will be እሆናለሁ። እሺ ጠንካራ ነኝ ስትል ምን ትላለህ? I'm strong. ወደፊት ጠንካራ ሆናለሁ I will be ማለት መሆን ማለት ናት። ምንድናት? be መሆን ማለት ናት።
I will be ወደፊት እሆናለሁ። እስቲ እናንተ የምትሆኑት ነገር ወደፊት ኮሜንት ሴክሽን ጻፉልኝ። I will be doctor ምን ሆናለሁ? ዶክተር ሆናለሁ ወደፊት። እየተገባን ነው አይደለ? ስለዚህ I will be ካል unstoppable unstoppable በልሲ unstoppable I will be unstoppable ማለት ምን ማለት መሰላችሁ? unstoppable say I will be unstoppable unstoppable right do you know the meaning of unstoppable ምን ማለት ነው? ይሄ ማያቆም ማንም ማያቆም ከሆነ I will be unstoppable ትላለህ። say I will be unstoppable ማንም ማያቆመኝ ይሆናለሁ ምናምን ነገር ትላለህ። እሺ ባለጸጋ ሆናለሁ በልሲ I will be wealthy say I will be wealthy በልሲ I will be wealthy say I will be wealthy በልሲ say it again ምን ሆናለሁ? ባለጸጋ እሆናለሁ። እሺ ባለጸጋ ነኝ ስትልስ አሁን I'm wealthy እሆናለሁ ወደፊት I will be ስለዚህ ቢ ማለት ማሳት መሆን ቢ ምን ነች? መሆን ነች። ስለዚህ ወደፊት የምትሆኑትን ነገር ጻፉልኝ I will be እያላችሁ ማለት ነው። እሺ እኔ ለምሳሌ አሁን I will be a good teacher a good what teacher ብል ወደፊት ጥሩ አስተማሪ ሆናለሁ። I will be a good teacher say I will be a good teacher አሁን ጥሩ አስተማሪ ከሆንኩስ ምን ማለት ትችላለህ? I'm a good teacher say I'm a good teacher I will be a good teacher now present future all right okay interesting ስለዚህ አሁን will be ማለት መሆን ነው። she will be እሷ ትሆናለች። አሁን ለሁሉም ሳብጀክት ነው። እሺ we ብለህ እዚህ ጋር will እንደዚህ እናደርጋለን ነው አይደል we will ብለህ አክሽን እዚህ ጋር ስታስገባ እንመጣለን በልሴ እሺ እንሆናለን ስትልስ will be ብለህ ነው አይደል እንዴ ደስተኞች እንሆናለን በልሴ ሰርገን ሀብታሞች እንሆናለን will be rich አትጨነቅ ሀብታሞች እንሆናለን በልሴ don't worry በልሴ will be rich say don't worry will be rich okay እነሱ እንደዚህ ያደርጋሉ ወደፊት ስትል they ብለህ will ብለህ እዚህ ጋር ምንድን ድርጊት አክሽኑን የሚያደርጉትን ነገር ማለት ነው። እዚህ ጋር አይደለም እንዴ they will ይመጣሉ ወይስ they will come say they will come ሀብታም ይሆናሉ they will be rich be ማለት መሆን አይደለ they will be rich ስለዚህ እቺ will ለሁሉም ሳብጀክት will እየተገባነ she will be he will be it will be I will be አይደለም እንዴ you will be እሺ ለምሳሌ እኔ እንደዚህ አልኩኝ I will be rich አልከኝ አንተ ደግሞ ሀብታም ትሆናለህ በለኝ እስቲ you will be rich መቼ in the future all right እየተገባን ነው አይደል እመለሳለሁ በለኝ እስቲ I will be back say I will be back let's say it again I will be back እመለሳለሁ ተመልሻለሁ I'm back say I'm back I'll be back I'll be back soon say I'll be back soon በቅርቡ እመለሳለሁ I'll be back soon I will be back as soon as I can ስለዚህ I will be የምትሉት እንደዚህ የምትሆኑትን ነገር ነው ማለት ነው። ስለዚህ ቢ ምን ማለት ናት? መሆን ማለት ናት። ጠውና አሁን በደንብ አድርገን እናያለን። I just want you to follow me ማስታወሻ እየያዛችሁ በጣም ቀላል ነው እንግሊዝኛ it's not that much challenging I want you to be strong so stay with me so አሁን will be ብለናል አልቀድም ይሄ ምንድነው መሆንን ወደፊት ምን ካስከተለ ኢፍሪስ ስም ካስከተለ ምን ካስከተለ ስም or የስም ገላጭ የስም ገላጭ ካስከተለ ወደፊት እንዲህ ይሆናል እንዲህ ይሆናሉ ከሌ እንዲህ ይሆናል አይደለም እንዴ ወንድሜ እንዲህ ይሆናል አባቴ ወደፊት እንዲህ ይሆናል እንዲህ አይነት ሰው ይሆናል እንዲህ አይነት ያን ነገር ስትሉ የምትጠቀሙበት ነው but እዚህ ጋር ግን will be በልስቲ ደግሞ ቢ መሆን ነው ብያለሁ አይደል ኦኬ ing ሲያስከትል ግን ምን ከመጣ ቨርብ ከመጣ ግዴታ ቨርቡ ምን የጨመረ መሆን አለበት ምን መጨመረ ing የሆነ እዚህ ጋር if is a verb ምን የጨመረ ing የጨመረ ቨርብ መሆን አለበት ማለት ነው እየተግባባን ነው ወደፊት እንደዚህ አደርጋለሁ ስትል ዲፈረንሱ ምንድነው ለምሳሌ at I will be say I will be በልሲ starting I'll be starting my lesson at
6 at what 6 በል ምን እያልኩ ነው what's the difference I will be starting my lesson at 6 it's a future continuous tense a kind of like action which will be in progress in the future የተገባናል አሁን ይሄ 6 ሰዓት ላይ ወይ 12 ሰዓት ላይ ሌሰኑን ጀምራለሁ አይደለም ምንድነው በዛ ሰዓት ላይ already ተጀምሯል በዛ ሰዓት ላይ okay you will be in the middle of starting your lesson you will be in the middle of teaching or learning understand okay ለምሳሌ አሁን ምን ላለው ማለት ነው እስቲ እንደዚህ ብለህ እስቲ ንገረኝ I will be say I will be በልሲ dancing I will be dancing በልሲ I'll be dancing በልሲ I'll be dancing tomorrow I'll be dancing tomorrow tomorrow አይደለም tomorrow right here tomorrow so all silent tomorrow I'll be dancing tomorrow ማለት ምን ማለት ነው ነገ ሄኔ በመደነስ ላይ ነኝ እየደነስኩ ነው ማለት ነው አሁን ለምሳሌ 4:30 ነው አይደል ከጧቱ ስለዚህ ነገ ሄኔ 4:30 ዳንስ ላይ ነው ያለው ማለት ነው አንዳንዴ ምን እንላለን ነገ እኮ ሄኔ እንዲህ ያደረኩ ነው ቀጣይ ወር እኮ እንዲህ ያረኩ ቀጣይ አመት እኮ እንዲህ ያረኩ ነው በዚህ ሰዓት ብለን እናገራለን ያ ምንድነው ማለት የምናደርገው will be ብለን ምን እንጠቀማለን ማለት ነው ing የተገባ ነው will be ብለን ምንድን ing ማለት ነው አሁን አንተ ጾመህ ነገ የምትፈታው ነገ በዚህ ሰዓት ላይ ጾም የሚፈታ ቢሆን ነው ያልኩኝ ቢሆን ነገ እኮ ይሄኔ ስጋዬን እየበላው ነው በቃ ጥሬ ስጋዬን ቁርጤን ምናምን ትላለህ እበላለሁ ሳይሆን እየበላው ነው ይሄኔ በዚህ ሰዓት ምናምን ትላለህ ምን ትላለህ ማለት ነው እስቲ I will be eating raw meat do you like raw meat yeah okay I will be eating raw meat tomorrow ብትል ነገ ሄኔ እበላለሁ ሳይሆን ነገ ሄኔ ምን እያልኩ ነው በዚህ ሰዓት ሄኔ እኮ በዚህ ሰዓት እየበላው ነው ጥሬ ስጋዬን ምናምን እያልክ ነው እየተጋባ ነው አይደል is that okay is that clear ደግሞ አንተ ነገ ደግሞ የሆነ ቤተክርስቲያን የምትሄድበት አለ ነገ እኮ ሄኔ ቤተክርስቲያን ውስጥ ጸሎት እያደረኩ ነው ሄኔ በዚህ ሰዓት ላይ አሁን 4:30 ነው በዛ ሰዓት ላይ ጸሎት እንደምታረግ ታውቃለህ ስለዚህ ምን ትላለህ I'll be praying ወለሲ I'll be praying tomorrow ካልክ ነገ ሄኔ እኮ ጸሎት ላይ ነኝ ጸሎት እያደረኩ ነው ያ ምንድነው ማለት ነው will be ብላችሁ ምን ተቀማላችሁ ቨርቡ ደግሞ ምን መጨመር አለበት ግድ ing action verb ing ቀድም ግን ምን ማለት will be ብለን ስም ወይም noun or adjective ከተጠቀምን ግን መሆንን ነው እንዲህ ሆናለሁ ማለት ነው ይሄ ደግሞ ነገ ይሄኔ በዚህ ሰዓት ወይ ቀጣይ ወር ይሄኔ ቀጣይ ቀን በዚህ ሰዓት ይሄን ነገር እያደረኩ ነው ስንል ነው ማለት ነው ይሄኛው ማለት ነው ግልጽ ነው አሁን is it clear እስቲ ነገ እናንተ ይሄን ቪዲዮ እየተመለከታችሁ ያላችሁ ነገ ወዲያ ቀጣይ ወር ቀጣይ አመት ቀጣይ ምናምን ምን እያደረጋችሁ ነው በዚህ ሰዓት ቪዲዮን በመታዩበት ሰዓት ነገ እኔ እኮ እየተጓዝኩ ነው ነገ እኮ እንደዚህ did you understand me ከዚህኛው ጋር ልዩነቱ ምንድነው I will eat raw meat tomorrow ብትል ነገ ምን እበላለሁ ነው ያልካንተው ሬስ ጋር እበላለሁ ነው አይደል ሂደቱን አይደለም ያሳይ በቃ እበላለሁ ነው ያልክ maybe in the morning maybe in the afternoon ብቻ ግን እንደምትበላ ነው አይደል okay you are talking about your intentions or plans አይደል certain plans or intentions but here I'll be eating raw meat tomorrow means ነገ ሄኔ ምን እያልኩ ነው ሬስ ጋር እየበላው ነው ሄኔ ነው you know right understand you are talking about a kind of progressive action in the future understand ቀጣይነት ያለው ወደፊት ይሄኔ በሂደት ላይ ያለ ነገር ቀድመህ ስታወራ ነው ማለት ነው የምትጠቀመው is that okay ተግባብተናል ግን okay ያልገባ ነገር አለ እንዴ አንተ ያልገባ ነገር አለ ወይ okay አንተ ሳላሪ ዴት ነገ ነው ለምሳሌ የደሞዝ ቀን ነገ ነውና በዚህ ሰዓት ጓደኞች ጋር ተቃጥረ ከዚህ ሰዓት ቀደም ብለህ ተቃጥረሃል በዚህ ሰዓት ላይ ጓደኞች ጋር ፈታ ምናምን እያልክ ነው ነገ ኮይኔ በቃ እየጠጣው ይብላው ምናምን በቃ ወይን እየተራጨው ምናምን እንደዚህ ትላለህ አይደል ከዚህ ሰዓት ቀደም ብለህ የምትጀምረው ግን አሁን ነገ በዚህ ሰዓት ላይ ሂደት ላይ ነው ያለህ እዛ ኢንጆይመንት ሂደት ላይ ነው ያለህ ማለት ግልጽ ነው መሰል ብቻ አጠቃላይ is it clear ያ ሲሆን ምን will be ብለን ምን እናደርጋለን ማለት ነው verbiage ግልጽ ነው ያልገባችሁ ነገር አለ ግልጽ ያልሆነ ነገር ካለ ግልጽ ያልሆነ ነገር አለ ኦኬ
tomorrow morning, you and I will be eating breakfast in Lincoln. So, what is the short form of will? የዊል ሾርት ፎርም ማን ነው? እቺን ታረግና ል ነው አይደል? አይደል? አጭሩ ሾርት ፎርም ስታረጉት። ስለዚህ አይ ዊል የነበረውን እንደዚህ አድርገህ ስታነብ ምን አይል በል ሲ አይል say አይል say it again አይል አይል say it again ስለዚህ I'll be starting my lesson at 6. I'll be dancing tomorrow. I'll be dancing. She'll be dancing. All right. So, let's see. She will የነበረውን she'll say she'll say she'll በልሲ በረጅሙ ከሆነ she will ብለህ ታነባለህ የተጻፈ በዚህ ከተጻፈ በተለይ ስፖክን ላይ እንደዚህ she'll በልሲ she'll yeah she'll come say she'll come she'll go የተገባ ነው። ስለዚህ she'll ነው ይስነበብ እስቲ ይህንን እስቲ አንብቡልኝ ታዲያ ይሄ እንደዚህ አንብብ he'll say he'll say it again he'll say he'll ያዋራሃል በኋላ በለኝ he'll talk to you later say he'll talk to you later say it again ግን he will ካላል ያወራል አይመስልም ነው አንደዛ he'll talk to you later በፈረንጆች በተለይ ይህን ሾርት ፎርሙ ነው የሚጠቀሙት እኮ አንደርስታንድ ይሄኛውን ይሄ ፎርማል ራይቲንግ ላይ እንደገና ነገሮችን ደግሞ በጣም ኤምፋሲስ ሰጥ አስረግጠ ስትናገር ከሆነ ሾርት ሎንግ ፎርም ተጠቀማለህ ግን ናቹራል ኮንቨርሴሽን ላይ በብዛት ሾርት ፎርም ነው ሂል በሲ say ማሽ ይሄስ ምን ይሁን ይሄ will say will ከየትኛው will ጋር እንዲሆናል say will በሲ will say will say እንደገና will ጎበዞች ኦኬ እቺስ ዜል አይደለም ዜል ቲኤች እኮ ነው እዚህ ጋር እኮ ቲኤች እኮ ነች ዜል ራይት ኦኬ ይሄ ዜል በአማርኛ ልጽፈው አልችልም ዜል እንደዚህ አድርጌ ብጽፈው አማርኛው አይደለም ስታነቡ ዜል ዘይ እኮ አይባልም እኛ ዝም ብለን ዘይ ምን እንጂ ዘይ right okay th ኢንተርዴንታል ሳውንድ ይባላል ምን ይባላል ኢንተርዴንታል ሳውንድ ማለት በሁለት ዴንታል ነው ጥርስ አይደል በሁለት ጥርሶች መካከል የጫፏን ቲፕ ኦፍ ዘ ታንግ የምላስህን ጫፍ አርገ የምታነበር ለምሳሌ they there this እንደ ባለንጂ yeah think አይደለም think thank you not thank you tank is tank you know እሱ መሳሪያው ነው tank all right ተግባብተናል ናቲ all right very good okay እሺ አሁን shall he'll will you'll ይሄን ሳምፕል እስቲ you'll say you'll say you'll be happy don't worry I'll be happy say አሁን ያኔ ሌላ ያሉ ይመስልናል አሁን ፈረጆች you'll be happy don't worry you'll be happy you'll be strong you'll be nice ምን አለኝ ነገር አይደል እኛ will ነው you will be happy እንድንል ነው የምንፈልገው እኛ አይደል የሰና ስለዚህ ማወቅ አለብን ነው በቃ እነዚህ ነገሮች ግዴታ ስለሆኑ ነው እሺ ግዴታ ናቸው እየተግባባን ነው አዮ they'll shall will ምናምን ይላል ስለዚህ what's the contracted form of will ልናት እቺ ምን ተብላ እንትነበበው ል ተብላ ትነበባለች ማለት ነው and what is the negative form of የእንትንሳ የዊል ኔጌቲቭ ዊል ናት ነው አይደል እሺ አሳጥሬ ስጽፈው ሲል won't say won't say won't say won't say won't በልሲ won't say won't okay won't ስትልና እቺንቲ አሜሪካን እንግሊሽ ላይ ቲም በመተው won ማለት ትችላለህ say won want ወይም want አላልኩም እኔ want ያኛው ሌላ ነው want say won't say again I want say I want say I want አላረግም ወደፊት ስትል I will not እንድትል ነው የምትጠበቀው ግን I want ሲል ምንድነው won I won't call you say አልደውልልህም በለኝ ወደፊት I won't call you say I won't call you say it again I won't call you ሲሲ እንደገና
I won't call you. Say I won't call you. ምን እያልከኝ ነው አሁን ብሪቲሽ እንግሊሽ ላይ I won't call you ማለት ትችላለህ ቲን አንድ ላይ አንብባት I won't call you ይሄ ቀለል ይላል አይደል I won't call you say I won't call you if it is an American accent nt አንድ ላይ ሲመጣ ቲን ሳይለንስ ያደርጓት I won't call you I won't say I won't call you But if you come by, I won't call you. I won't call you man I won't call you አሁን የሆነ ሰው እንግሊዝኛ ገና ጀማሪ ለሆነ I won't call you see I won't call you ምን አለ I will not call you እና እንደሱ አትለኝም እንዴ ግራ ያጋባት ላይ alright እየተጋባን ማወቅ አለብን ነው ኦኬ እዚህ ጋር ያልገባ ነገር አለ አሁን will be በሁለት መልኩ አይተናል if it is followed by a noun or an adjective መሆን እንዲሆናለው እንዲሆናለች እንዲሆናሉ እንዲሆናለ ምናምን ስል አይደለ እንደገና ደግሞ ምንድነው will be ብለን ምንድን አይን ይሳረግን ደግሞ ቀጣይ ላይ በዚህ ሰዓት በተጠቀሰው ሰዓት ማለት እንዲያደረኩ ነው you will be in the middle of doing something in the future ማለት ወደፊት በዛ ሂደት ላይ የምትወረው ስታወራ I will be ብለህ ing ታረጋለህ ተናግሬያለሁ አይደል እንዴ በጣም ጥሩ ሾርት ፎርሙ ደግሞ what is the contracted form of short form of will ል ነው እቺን አፖስትሮፍ አድርጋችሁ ll ማድረግ ነው ስለዚህ I'll she'll he'll we will ነው ጄ አይደል will አይደል he'll they'll you'll አይደል and what is the negative form of will not በልሲ and what is the short form of will not won't or American English ከሆነ won't ይተገባራል won't ያልገባሽ ነገር ካለ እዚህ ጋር ግልጽ ያለው ነገር ካለ ማለት ነው is it clear okay አሁን ምን አለ ማለት ነው ምን አለ ቀጣዩ will ብለን ደግሞ የሆነ ነገር እንጨብርባትና እንዴት እንደሆነች ያሳያችኋለሁ I want you to follow me again እሺ አንቧት እቺን አንቧት will have I will have ስትል ወደፊት ይኖረኛል ነው አይደል እሺ የሚኖርህ ንገረኝ I will have ብለህ ናውን ካደረክ ምን ነው ይኖረኛል ነው ይኖራታል አይደል ይኖራታል ለወንድ ከሆነ ይኖረዋል ወደፊት ይኖራቸዋል ይኖረናል ምናምን ትላለህ አይደለም እንዴ ለብዙ ማለት ነው ለምሳሌ ወደፊት የሚኖረን ንገረኝ እስቲ I will have a big house or a small house a big house እሺ ላርግልህ I will have a big house say ወደፊት ምን ያርክ ነው ወደፊት ትልቅ ቤት ይኖረኛል ነው I'll have a big house አሁን ካለ ሳይቺን will መሰረዝ ነው አሁን ቤቱ ካለ I have a big house say አሁን ካለ ወደፊት ይኖረኛል እሷ ይኖራታል she will have እሺ ስትናገር she'll have a big house እሷ ይኖራታል እስቲ አንበው ይሄንን she'll have a big house say that በፍጥነት አንበው she'll have a big house say she'll have a big house say ወደፊት ትልቅ ቤት ይኖራታል ነው እያልክ ያለው አይደለም እንዴ ኦኬ ነገር ግን ነው ጓዶች will have ብላችሁ verb ከሆነ ምን ከሆነ የሚያስከትለው ምን ከሆነ verbu ግዴታ ምን መሆን አለበት past participle መሆን አለበት past participle ወይም verb 3 መሆን አለበት ግድ ነው verb ከሆነ ማለት ናውን ከሆነ ወደፊት ይኖራታል ይኖረዋል ይኖራቸዋል ይኖረናል ምናምን ስትሉ ወደፊት የሚኖራችሁ ነገር verb ከሆነ የምትጠቀሙት ግን ግዴታ past participle ወይ verb 3 መሆን አለበት ያ ኮንሴፕቱ ምን ማለት ነው ለምሳሌ አንድ ነገር እዚህ ቁጭ ብላችሁ ባይነ ህሌናችሁ የዛሬ ዓመት እኮ እኔ አግብቻለሁ የዛሬ ዓመት እኔ እኮ ዲግሪን ይዣለሁ የዛሬ ዓመት እኮ እኔ ማስተርሴን ጨርሻለሁ የዛሬ ዓመት እኮ እኔ ቤቴን ገዝቻለሁ ትላለህ እዚህ ሆነ ወደፊት ያለውን ነገር ባይነ ህሌና ስትጨርስ ያን ነገር ፋይናላይዝ ስታደርገው ማለት ነው ያ ኮንሴፕት ነው ይሄ ግልጽ ነው አይደለ ግልጽ ነው ወይ የዛሬ ዓመት ቀድመህ የምታደርገው ከሆነ ለምሳሌ አሁን ማን ነው ኦክቶበር ነው እስከ ዛሬ ዓመት እኮ የዛሬ ዓመት ይሄን እኮ ቤቴን ገዝቻለሁ ስትል ምን የምትለው ንገረኝ I will have bought my house by next year by what by next year ምን ማለት ነው እስከሚቀጥለው ዓመት ይሄን ምን ብያለሁ ነው ቤቴን ገዛለሁ በሌላ አባባል እሺ እንደዚህ በልሲ
I will buy በልሲ I will buy my house my house next year next year. ይሄ ቀጣይ ዓመት ቤቴን እገዛለሁ ነው I will buy ስትል I will have bought በልሲ I will have bought I will have bought I will have bought my house my house next year. by next year ስትል ግን ይሄን ገዝቻለሁ ማለት አሁን ከምትናገርበት ቀደም ብለህ ትገዛለህ እስከ ዛሬ ዓመት ይሄን ገዝቻለሁ ነው እኮ ስለዚህ እስከዚህ ጊዜ እኮ ይሄን ገዝቻለሁ እስከዚህ ጊዜ እኮ ይሄን እንዲህ አድርጌያለሁ እስከ ዛሬ ዓመት እኮ ይሄን አሜሪካ ገብቻለሁ እስከ ዛሬ ዓመት እኮ ይሄን እንደዚህ አድርጌያለሁ ብላችሁ ስትሉ እስከ ነገ እኮ ይሄን እንዲህ አድርጌያለሁ ስትሉ የምትጠቀሙት will have ብላችሁ ምንድን past participle or verb 3 form the main verb ነው የምትጠቀሙት ማለት Because 6 months earlier, I will have compared the prices of jeans and I will have bought the cheaper pair. ተጋብተናል ግን እርግጠኛ ነህ ግልጽ ነው ወይ ያልገባ ነገር አለ እዚህ ጋር እስከሚቀጥለው 3 ወራት በለኝ እስቲ እስከሚቀጥለው 3 ወራት ሁለቱን መኪኖችን እሸጣቸዋለሁ ወይም ሽጫለሁ ወይ በለኝ I will have sold my cars my 2 cars by next 3 months አይደለም እንዴ yes or no እሺ አንተ እሺ እስከ ዛሬ ዓመት ልጅ ይኖረኛል በለኝ I will have had a baby አይደል እንዴ by next year ያ ማለት ከሚቀጥለው ዓመት ቀድሞኝ ነው ሊኖር ይችላል ማለት ነው ግን እስከ ዛሬ ዓመት ባለው ግን ምን ይኖረኛል ነው ልጅ ይኖረኛል የዛሬ 5 ወር ይችላል 6 ወር ይችላል 7 ወር ይችላል 8 ወር 9 ወር 11 ወር ሊሆን ይችላል የተጋባ ነው አይደል እስከሚቀጥለው ዓመት ልጅ ይኖረኛል በልሲ I will have had a baby by next year say I will have had a baby by next year እስከሚቀጥለው ዓመት 2 ሚሊዮን ብር ይኖረኛል በለኝ I will have had 2 million ብር by next year የተጋባና እስከሚቀጥለው ዓመት 2 ሚሊዮን ብር ይኖረኛል ስለዚህ እስከሚቀጥለው ዓመት እስከሚቀጥለው ቀን እስከሚቀጥለው ወር እስከሚቀጥለው 2 ወራት 3 ወራት 4 ወራት 5 ዓመታት 6 ዓመታት እንደዚህ አደርጋለሁ እንደዚህ ምናምን ስትሉ እስከዚያ ድረስ ባለው ታይም ጋፕ የምትጠቀሙት will have ብላችሁ ምንድነው verb 3 or past participle form ነው የምትጠቀሙት ማለት ይሄ ዝም ብሎ አንዳንዴ ግልብ በሆነ መልኩ ስታጠና will በቃ ለወደፊት ነው በቃ ጨርሰናል ቀጥል ሁለተኛ no right understand ወደፊትም ብዙ ነገር አለ ነው is it clear ግልጽ ነው ግን ናቲ ገብቷል ግን በእርግጠኝነት ነው የገባህ ታው ያልገባ ነገር ካለ ጠይቀኝ እውነቴን ነው ቆም ነገር ነው የምነግርህ everything is all right ገብቷል ሁሉ በጣም ጥሩ ጎበዝ አሁን ደግሞ ያልገባ ነገር ካለ ብያለሁ እርግጠኛ ነህ ታው እሺ አሁን ደግሞ ምን እናደርጋለን will ብለን have ብለን አይደል verb 3 ማን አለ ቢን አይደለ ከዚህ ጋር verb ከሆነ ምን ተጠቀመው ግዴታ verb ምን መጨመር አለበት ing መሆን አለበት ምን መሆን አለበት I will have been ብለን adjective ምናምን ከሆነ ምን ተጠቀመው ቅድም ያለው ነገር ነው አይደለም I will have been ብለን ግን ከዚህ ጋር ከሆነ ምን ተጠቀመው verb ከሆነ የሚመጣው action ከሆነ የሚመጣው ምን መጨመር አለበት ግዴታ ይሄ ማለት ደግሞ ከዚህ ጊዜ ጀምሮ ወደፊት በተከታታይ እንዲህ አደርጋለሁ ስትል ነው የተባባ ነው ግልጽ ነው ወይ እስቲ by next year በልሲ በሚቀጥለው ዓመት I will have been teaching በልሲ I will have been teaching English for 10 years አሁን ይሄ by next year ስምንት ላለ by next year ከሚቀጥለው ዓመት ጀምሮ ያልክ ነው አይደል I will have been teaching French ልበል ለምሳሌ ነው አሁን French for 10 years ብላሁን ከሚቀጥለው ዓመት ጀምሮ ለወደፊት ለ10 ዓመታት እንግሊዝኛ ማን ነው ፈረንሳይኛን በተከታታይ ያስተምራለሁ ነው ስለዚህ ከተጠቀሰው ታይም ጀምሮ ወደፊት በተከታታይ የምታደርጉትን ነገር ስትጠቅሱ will have been ብላችሁ ምንድን ing ታደርጋላችሁ by tomorrow በልሲ ከነገ ጀምሮ I will have been በልሲ praying for 20 days ለምሳሌ ከነገ ጀምሮ ለ20 ቀን በተከታታይ ጸሎት አደርጋለሁ ይስባባ ነው ከነገ ጀምሮ ለ30 ቀን እንግሊዝኛ በተከታታይ
እለማመዳለሁ ብለህ ንገረኝ እስቲ by tomorrow I will have been practicing English for 30 days እየተገባ ነው አይደለ ግልጽ ነው ወይ እስካሁን የተማርናቸው ነገሮች ምን ይባላሉ professionally speaking ወይ በሙያዊ ቃል በእኛ ምን ይባሉት simple future tense የመጀመሪያው future continuous tense future perfect tense future perfect continuous tense እያለ ሲያደርቃችሁ የነበረ ባጭሩ ይሄን ይመስላል this is unique English in Amharic 100 days English marathon ከሚለው ይሄ 13ኛው ነው በደንብ አድርጋችሁ ተከታተሉ ራሳችሁን ቻሌንጅ አድርጉ የነገርኳችሁን ቴዎሬቲካል ኖሌጅ ወደ ፕራክቲሱ መሬት ላይ አውርዳችሁ ለማውራት ሞክሩ እንግሊዝኛ ቋንቋ ግራመሩን የምትማሩት መሬት ላይ አውርዳችሁ ልታወሩበት ልትጽፉበት ኮሙኒኬት ልታረጉበት ልትግባቡበት እንጂ በኖሌጅ ደረጃ ዝም ብላችሁ ዛችሁ ቁጭ ልትሉ እንዳልሆነ በደንብ አድርጌ ላስረዳችሁ anybody who is interested in learning online or face-to-face classes በመስመራዊ ትምህርት ወይም ኦንላይን ክላስ መማር የሚፈልግ ሰው ካለ ከየትኛውም ዓለም ሆኖ ወይም በአካልም መማር የሚፈልግ ሰው ካለ ትምህርት ቤታችን CMC ሚካኤል ይገኛል ደውሉልን ስልካችን የት ላይ ያለ እዛው ቪዲዮ ላይ ያለ ባዮአችንም ዲስክሪፕሽን ላይ ያለ ማለት ነው እዛው ደውሉልን መልእክታችን ነው ባይ